አርባ ምንጭ ላይ የምትኖሩ ደብተራዎች፣ ጠንቋዮች፣ የቃልቻ ቤት ያላችሁ ቃልቻን የምታመልኩ የወጣቱ እንባ ይብቃ። የወጣቱ ትውልድ ህይወት፣ እድል፣ ስራ፣ ኑሮ፣ እውቀቱን ማበላሸት ይብቃችሁ። በተለይ በቤተ እግዚአብሔር ውስጥ ያላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም። ከግማሽ ሚሊዮን በላይ ተከታዮች ያሉት ወንድማችን በመተት ምክንያት ህይወቱን አጥቷል። እውነት ወንድማችን ያረፈው በመተት ነው? እንዴት መተት በጎ የሚሰሩ ሰዎችን ሊገል ይችላል? ወንድማችንም ከአንድ መቶ እንደሰማ ነው በትንቢት መልኩ እናቴ መሞቷን እንደምሞት አውቃ ነበረ ወይም ተነግሮ ነበር፣ እኔ ግን ቦታ አልሰጠሁትም ሲል ይሰማልና እናደምጧለን። ስለዚህ ዛሬ ይህን ቪዲዮ ወደ እናንተ ይዤላችሁ የመጣሁት በነገራችን ላይ ይህ ወንድማችን አቤኔን ከዚህ በፊት እኔ አላውቀውም። ለምን ዋሻችኋለሁኝ? በእርግጥ ከግማሽ ሚሊዮን በላይ ተከታዮች ያሉት ተወልጄ ባደግኩባት አርባ ምንጭ ከተማ ላይ ያለ ቲክቶከር ነው። በጣም በጎ ስራ የሚሰሩ ሰዎች ብዙ ጊዜ በነገራችን አይታወቁም። እኔ ወንድማችን ባለማወቅ በጣም ተቆጭቻለሁ ከዚህ በፊት ማለት ነው። ለምን የሚሰራቸውን ቪዲዮዎች ዛሬ ነው አገልጋዮች ነግረውኝ ገብቼ ቲክቶክ ላይ ባየሁ ጊዜ ከፍቅር ጋር ተያይዞ ለሰዎች በጣም ተስፋ የሚሰጥና በጎ ቅን ንግግሮች በጣም ለዛ ባለው አንደበቱ ሲያስተምር እንደነበረ ሲናገር እንደነበረ ነው ያየሁት። በእርግጥ በደንብ ጠለቅ አድርጌ ገብቼ በደንብ አድርጌ አላየሁትም፣ ግን ባለማወቄ ቆጭቶኛል ከዚህ ቀደም ወንድማችንን እና ገብቼ ባየሁት ጊዜ ደግሞ በጣም የሚያሳዝነው በመተት እንደሞተ ነው የተረዳሁት። ብዙ መረጃዎችን አግኝቻለሁኝ ከዚህ ጋር ተያይዞ እስቲ እሱም በአንደበቱ የተናገራቸውን ንግግሮች እየሰማን ሁላችንም ህይወታችንን ልንፈትሽ ስለሚገባ በእንደዚህ አይነት አስተማሪ ቪዲዮዎች በተለይ ወቅታዊ በሆኑ እናንተን ሊያነቁ በሚችሉ ቪዲዮዎች እንድመጣ የምትፈልጉ ከሆነ ኮሜንት ላይ የገባችሁ ሀሳብ አስተያየቶቻችሁን የተሰማችሁ ነገር ኮሜንት እያደረጋችሁ እንዲሁም ላይክ ሼር እያደረጋችሁ ቻናሌን ሰብስክራይብ እያደረጋችሁ ለብዙዎች ያደርሱልኝ እና እስቲ የወንድማችንን ድምፅ እንስማ። በነገራችን ላይ ወንድማችን ተወልጄ ባደግኩባት ከተማ በአርባ ምንጭ ቲክቶከር ነው እና ከግማሽ ሚሊዮን በላይ ተከታዮች ስላሉት ምናልባት ይህን ወጣት የምታውቁት ከሆነ ከዚህ ወጣት አሟሟት ጋር ተያይዞ ያለን እውነት ብንነጋገርበት እናንተን ይበልጥ ያነቃችኋል፣ ይበልጥ ያበረታችኋል ብዬ አስባለሁ። ህይወቱ ለብዙዎቻችሁ አስተማሪ ነው። በየዕለቱ በየጊዜው እኛ የምንጮህለት ሀሳብ ይሄ ነው። በመተት ትውልዱ እያለቀ ነው። በመተት ወጣቱ ህይወቱን እየተነጠቀ ነው። በመተት ትውልዱ እድሉ የተወሰደበት ነው። አእምሮ የተበላሸበት ነው። ጤናውን እያጣ ነው። ትውልዱ ቤተ እግዚአብሔር ውስጥ ባሉ አገልጋይ በሚመስሉ መተተኞችና በጠንቋዮች እንዲሁም ከቃልቻ ቤት በሚላኩ መንፈሶች ምክንያት ህይወቱ ሚዝረብል የሆነበት ነውና እባካችሁ ልንነቃ ይገባል። እንደ ሀገርም ትኩረት ልንሰጠው የሚገባ ጉዳይ ነው። እውነት ለመናገር የመንፈስ ጉዳይን ምን ይዘን ፍርድ ቤት እንቀርባለን፣ ምን ይዘንስ ወደ መንግስት አካላት እንሄዳለን በሚል ነው። የሚጨበጥ ነገር አይደለም፣ የሚዳሰስ ነገር አይደለም። ይሄ መንፈስ ነው፣ ስፒሪት ነው። ስለዚህ የስፒሪትን ጉዳይ ደግሞ መዋጋት የምንችለው መልሰን በስፒሪት ነው ወይም በቅዱሱ መንፈስ በኩል ነው፣ ሆሊ ስፒሪት ማለት ነው። እና አለበለዚያ በጣም አስቸጋሪ ነው እና በምንችለው ደግሞ እናንተን የሚያነቃ ነገር ይዘን እንመጣለን። እስቲ የወንድማችንን አሟሟት የሚያሳይ አንድ ነገር ላሰማችሁ። ነግሮኝ እኮ ነበር እንደሚሞት፣ ወይንም ይሄን ቮይስ አሰሚያቸው። በቃ እኛ ነግሮኝ ነበር እኮ እንደሚሞት፣ ነግሮኝ ነበር እኮ እንደምሞት። ምን አለ ሲነግረኝ ከልቤ በሰማሁት ምናምን። ይሄንን ስሞት ንገሪክ። ትንቢት ተነገራት። ልጅሽ ላይ ጥንቆላ ተሰርቷል። ልጅሽ በመልካምነት እረዳለሁ ብሎ ገንዘብ የሰጠለት ሰው እሱ በሰጠለት ገንዘብ በዛው ገንዘብ ሄዶ አሰርቶበታል። እንግዲህ እንደሰማችሁት ነው። በጣም የሚያሳዝን ነገር ነው እና ወንድማችን ከመሞቱ በፊት ይህን ነገር ተናግሯል እንዳደመጣችሁት ነው እና ባበደረው ገንዘብ ምክንያት ተበዳሪው መተት እንዳደረገበት፣ መተት ያደረገበት ሰው እንደገደለው። እዚህ ጋር አንድ ጥያቄ እንጠይቃለን። እንዴት ሰዎች መልካም ሆነው ደግ ሆነው ሰጪ ሆነው በመተት ሊሞቱ ይችላሉ? በጣም የሚገርም እኮ ነው። ወይም ደግነት በራሱ እንዴት አያድንም?
ለሰው መስጠት በራሱ እንዴት ነው እንድንሞት በር የሚከፍተው? እዚህ ጋር እንድታስተውሉ የሚፈልገው ነገር በመጀመሪያ ደረጃ ይህ ወንድማችን እረፍት ነው ያረፈው። በሚያደርገው በጎ ነገር በሚያደርገው መልካም ነገር ምክንያት የተደረገላቸው ሰዎች ምቀኛ ቢሆኑበት ተንኮለኛ ቢሆኑበት በስቃይ በህመም እንደሰማችሁት ከዚህ ቀደም እንደሰማነው ጉበት ህመም ታሞ ነበር ወንድማችንና እውነትም የጉበት ህመም ሆኖ ሳይሆን ያ መተቱ ገብቶ በሽታ ነው የሆነበት እና በበሽታ ሊገድሉት ነበር የፈለጉት። ለምን? በጎ በማድረጉ መልካም በማድረጉ ምቀኛ የሚሆኑ ሰዎች አሉ በዙሪያችሁ። እናንተ ለምን በጎ በማድረጉና መልካም በማድረጉ ምክንያት ሰዎች ምቀኛ ይሆኑበታል። ይህን ደግነቱና መልካምነቱን ሰዎች በዲያብሎስ መንፈስ ሊጠልፉ ይፈልጋሉ። ይህን የተፈለገው ነገር። ስለዚህ እግዚአብሔር ግን ወንድማችን በህመም በስቃይ ከዚህ በላይ እንዳይቸገር ወደ ራሱ ነው እግዚአብሔር የጠራው። እግዚአብሔር እረፍትን ሰጠው እንጂ ይሄ ሰው እውነት ለመናገር ደግ በማድረጉ መልካም በማድረጉ ተገደለ ልንል አንችልም። በመተት ሰዎች ሊገድሉ ፈለጉ፣ ሊያሰቃዩት ፈለጉ። እግዚአብሔር ግን በቃ አለው ነው። ሪከርዱ ልንስ እንደሰማችሁት በቃ አለውና ይህን ወንድማችን እግዚአብሔር ወደ ራሱ ወሰደው ነው። እግዚአብሔር አይሆንም፣ አይዘልቅም፣ አይቀጥልም ብሏል። በቃ አለውና ይህን ወንድማችን እግዚአብሔር ወደ ራሱ ወሰደው። እንደምታውቁት ብዙ ጊዜ መልካም ሰዎች፣ ደግ ሰዎች፣ መልካም ያደርጉ ሰዎች ብዙ ጊዜ እግዚአብሔር ይጠራቸዋል በጊዜ። ለምን? በደግነታቸው ምክንያት በመልካምነታቸው ምክንያት በጣም ብዙ ስቃይ ስለሚደርስባቸው እግዚአብሔር ወደ ራሱ ይጠራቸዋል። የክርስቲያን የእግዚአብሔር ሰው ሞቱ ህይወት ነው፣ እረፍት ነው እንጂ ሞት አንለውም። እንግዲህ እንዳደመጣችሁት ወንድማችን ከመሞቱ አስቀድሞ በቴሌግራም ሪከርድ ላይ ያስቀምጠው ድምፅ ነበር። ይህ ድምፅ የሚያመላክተው ምንድን ነው? ይህ ወንድማችን ደግ በመሆኑ መልካም በመሆኑ ምክንያት ሰጪ በመሆኑ ምክንያት ሰዎች በምቀኝነት መተት እንዳደረጉበት ነው። ይሄ መተት የሚባለው ነገር ግን ምንድን ነው? አሁን እኔ በጣም ትኩረት እንድታደርጉ የምፈልገው ነገር ይሄ ነው። መተት የሚባለው ነገር ምንድን ነው? መተት ማለት ሰዎች መልካም ነገር ሲያዩ ያን መልካም ነገር ለማጥፋት ለማበላሸት እድላችሁ ሊሆን ይችላል፣ መልካምነታችሁ ሊሆን ይችላል፣ ስራችሁ ሊሆን ይችላል። የእናንተ መልካሙን ነገር ለማጥፋት ከጠንቋይ ቤት ሄደው ወይ ደግሞ ቤተ እግዚአብሔር ውስጥም አሉ። ቤተ እግዚአብሔር ውስጥ አገልጋይ መስለው በጣም በሚገርማችሁ ሁኔታ አርባ ምንጭ ከተማ ላይ እጅግ በጣም ብዙ ደጋሚዎች አሉ። ይሄ መተትን የሚሰሩ ሰዎች እንግዲህ መድገም ማለት እንግዲህ መደገም፣ ደጋግሞ አንድ ነገር ማንበብ ነው። መደጋገም ለጸሎትነት የሚጠቀሟቸውን የጸሎት መጽሐፍትን ደግሞ ደጋግሞ ማንበብ ችግር የለውም። ከእግዚአብሔር ምሕረት ለማግኘት አቡነ ዘበሰማያትን አባታችን ሆይ ሰላም ለኪ፣ ውዳሴ ማርያምን፣ መዝሙረ ዳዊትን መደጋገም ችግር የለውም። ደጋሚዎች የምላቸው ምንድነው? ደጋግመው የእግዚአብሔር ቃል የሚመስሉ የሰይጣናዊ የሆኑ ጽሁፎችን ከመጽሐፈ ቆጵርያኖስ፣ ከአውደ ነገሥት፣ ከመርበተ ሰለሞን በጣም ብዙ መጽሐፍቶች አሉ። እነዚህ መጽሐፍት ላይ ያሉ የሚደጋገሙ ንባቦች አሉ። እነዚያን ይደጋግሟቸውና ሰይጣንን ከሲኦል የሚጠሩ መታቾች ናቸው። እነዚህ መተተኞች ናቸው። ቤተ እግዚአብሔር ውስጥ ያሉ ናቸው። ከቤተ እግዚአብሔር ውጭ አፍርሰው በውጭ በቤተክርስቲያን ዙሪያ የሚያንዣብቡ ናቸው። በቤተ እግዚአብሔር ብቻም አይደሉም። በነገራችን ላይ ጠንቋይ ቤትም አሉ። በሌሎች ቤተ እምነቶች ውስጥም ደግሞ አሉ። እኔ ሌላ ቤተ እምነት ውስጥ ስላሉ አገልጋዮች ስለማይመለከተኝ ነው። በዛ ቤተ እምነት ውስጥ ያሉ ሰዎች እነሱ ሊያጋልጡ ይችላሉ። በሚዲያ ላይ ብዙ ነገሮችም እናያለን። በእርግጥና በእኛ ቤተ እምነት ውስጥ እውነተኛ አገልጋይ መስለው ግን እውነተኛ አገልጋይ ያልሆኑ የሰውን እድል በመተት የሰውን አእምሮ፣ የሰውን ሕይወት፣ የሰውን ጤና፣ የሰውን መልካም ነገር በድግምት ወይም በመተት የሚያጠፉ ሰዎች አሉ። እንግዲህ ወንድማችን ለሁላችንም የወንድማችን ህይወት ለሁላችንም አስተማሪ ነው እና ይሄ መተት የሚባለው ስራ እነዚህ የእናንተ መልካሙን ነገር ሊያጠፉ የሚፈልጉ ሰዎች አሁን ካልኳችሁ ሰዎች ጋር ሄዱና አሁን ለምሳሌ ከወንድማችን የተበደረውን ገንዘብ ያ ሰው ይዘው ሄድና ምንድነው ይሄ ሰው የሚመስለው እውቀት ወይም ጥበብ ይመስለዋል። ያ ግን መታችሁ ግን ያውቃል አጋንንት እንደሚልክ እና ሄዶ ምናልባት የዚህን ሰው እድል፣ የዚህን ሰው እውቀት፣ የዚህን ሰው አእምሮ፣ የዚህን ሰው ነገር ለእኔ ያደርግልኝ ብለው ወይ ደግሞ ያን ሰው አጥፋልኝ ብለው ያስመትታሉ። በገንዘቡ እኮ ነው። በጣም የሚገርም ነገር እኮ ነው። ከአጋንንት በላይ የከፋ ነው ክፋታችን። እንደው የሰው ልጅ እንዴት ይሄን ሊያስብ ይችላል? እንደው ማድረጉን ተውት። ግን እንዴት ነው ያበደረኝን ሰው ገንዘብ ይዤ ሄጄ ጠንቋይ ቤት ወይም መተተኞች ጋር ሄጄ አስደግሜበት መልሼ አምጥቼ እንዲሞት የማደርገው? በጣም የሚያሳዝን ነገር ነው። እንዴት ሊያስቡ እንደቻሉት አይገባኝም። እና ምንድን ነው ይሄ መተት የተባለው አጋንንት ከመታችሁና ካስመታችሁ ተነስቶ ወደ ወንድማችን ይመጣል ማለት ነው። ወይም መተት ወደሚደረግበት ሰው ይመጣና ምንድነው ለመደበቅ የተለያዩ ስያሜዎችን ይሰጣሉ። ወይ በሽታ ይሆናል፣
ወይ ህይወትን ይዘጋጋል፣ ወይ ገንዘብን ባዶ ያደርጋል፣ በረከት ያሳጣሃል፣ ሰላም ያሳጣሃል፣ በብዙ ነገር ያስቸግራል። እኔ እዚህ መንፈስ ሰለባ ነበርኩ። በነገራችን ላይ ተወልጄ ያደግኩትም እንደነገርኳቸው አርባ ምንጭ አካባቢ ነውና በዚያ በአርባ ምንጭ አካባቢ በጣም ብዙ መተተኞች አሉ ስላችሁ ምንድነው ይህ የመተትን ስራ የሚሰሩ መልካም ይመስሉ ነገር ግን መልካም ያልሆኑ የዲያብሎስ አገልጋዮች አሉ። በየገበያው የሚዞሩ በየምግብ ቤቱ የሚዞሩ በየምግብ ቤቱ ለገበያ የተባለ የምግብ ቤቱ ገበያ እንዲበዛ ሰው በዚያ ቤት በተደጋጋሚ እንዲመጣ ከዚያ ቤት ምግብ እንዲመገብ ሌላ ቤት እንዳይሄድ ያን ቤት ብቻ መመገብ ሲያስብ ወጥቶ መብላት ሲያስብ መጠጣት ሲያስብ ከዚያ ቤት እንዲሄድ በየገበያው እየዞሩ ደግሞ ልብስ፣ ጫማ የመሳሰሉ ነገሮች ከዚያ ሰው ብቻ እየመጡ ሰዎች እንዲገዙ ለማድረግ በየመንደሩ የሚዞሩ መታቾች አሉ። ለመስተፋቅር አንዱን ከአንዱ ለማፋቀር ለትዳርም የሚመተት መተት አለ። ለግርማ ሞገስ የሚመተት መተት አለ። ለታዋቂነትም የሚመተት መተት አለ። በጣም በብዙ በዚህ መንፈስ የሚጠቀሙ በጣም ብዙ ሰዎች አሉ። በጣም በሚያሳዝነው ሁኔታ ሚዲያ ላይ ራሱ ብዙ ሰዎች እንዲወዷቸው ለማድረግ ይህን መተት ወይም ግርማ ሞገስ ተዋርሰው የሚያገለግሉ በጣም አደገኛ የሆኑ በቤተ እግዚአብሔር ዙሪያ ያሉ ሰዎችም አሉ። ከተማዋ በመተት በጣም ተጨናንቃለች። አርባ ምንጭ ከተማ ማለት አሁን ላይ መታቾች እነዚህ የምላችሁ መታቾች ትውልዱን በቃ መጫወቻ ነው ያደረጉት። በቃ ጢባጢቤ ይጫወቱበታል። በጣም ብዙ ወጣት በአሁኑ ሰዓት መስራት ይፈልጋል፣ መለወጥ ይፈልጋል። ነገር ግን በመተት ታስሯል፣ በሱስ ታስሯል፣ በበሽታ ታስሯል፣ በብዙ ነገር ተጠቅቷል። እና ወንድማችን ምንድን ነው የሆነው? እንግዲህ በመልካምነቱ ምክንያት የመጣበት የመተት አሰራር ነው። እንዴት ሊሆን ቻለ? ሰው መልካም ሆኖ ደግ ሆኖ እንዴት ይሄ ነገር ሊመጣበት ይችላል? እንደውም አንዳንዶቻችሁ ምናልባት ቅድም ኦዲዮ ላይ ካደመጣችሁ ወይም ሌላ ኦዲዮ ላይ መሰለኝ ያደመጥኩት እኔ እንደውም ይህን ስራ በጎ መስራትን አቁም ብላኝ ነበር እናቴ። ለምን እንዲህ በማድረግ ምክንያት ሰዎች መጥፎ ነገር ሊያደርጉብ ይችላሉ ብላ ስትል ነበር እናቱ። አንዳንድ ሰዎች መልካም ነገር ስታደርጉ እናንተ ሰዎች ክፉ ስለሚሆኑባችሁና ምቀኛ ስለሚሆኑባችሁ ወይም ለሰዎች ደግ ነገር አድርጋችሁ መልሰው በክፋት ስለሚመልሱላችሁ መልካም ነገር ማድረጋችሁ ማቆም የምትፈልጉ ሰዎች አላችሁ። አንድ ነገር ግን ወቁ፣ ይሄ ወንድማችን በጣም በህመም ሲሰቃይ ነበረ። አሁን እንደውም ቅድም ከሰማችሁ ለእናቱ የተላከላት መልእክት ነበረ፣ ትንቢት የተባለ መልእክት። እኔ ትንቢት ነው ብዬ አልለውም፣ ምክንያቱም የመናፍስት አሰራር ስለሆነ ይህን መንፈስ በዚህ ችግር ልጇ ሊጎዳ እንደሚችል በዚያ ሰው ላይ የተናገረው መንፈስ ምን አይነት መንፈስ ነው የሚለው መመርመር አለብን። ትንቢት ነው ብዬ አይደለም። ትንቢት ማለት አባቶቻችን ነቢያቱ ያዩት የነበሩ ትንቢት ከ100 ዓመታት በኋላ ከ1000 ዓመታት በኋላ የሚፈጠረው ነገር ነው አስቀድሞ የሚናገሩት። ይሄ ግን የነገውን የተነገ ወዲያውን የዛሬ ሳምንቱን የዛሬ ወሩን የዛሬ ዓመቱን መናገር ራሱ መንፈሱ የቀመረው ቀመር ሊሆን ይችላል። ወይም መንፈስ እየተናበበ የመንፈሶቹን እቅድና ሀሳብ ያ ሰው ላይ ያለ መንፈስ እያነበበ ተናግሮት ሊሆን ይችላል። ስለዚህ ከዚህ ጋር በተያያዘ ትንቢት ነው የሚለው ነገር ሌላ ጊዜ እንዳስፈላጊነቱ ቪዲዮ ይዤላችሁ እመጣለሁ እና ወደዛ ሳልገባ ግን ምንድነው እንድታውቁ የፈለኩት ነገር በዚህ በወንድማችን ላይ የታቀደ እቅድ ነበረ። ምንድነው ይሄ እቅድ? የዚህን ወጣት እድል፣ ህይወት፣ ጤና ማጥፋት። ለምን? ደግ ስለሆነ። ይሄ ማስራ ነው፣ የዲያብሎስ ነው። ግን ወንድማችን መልካም በማድረጉ ምክንያት አልጠፋም። ወንድማችን በመልካምነቱ ወደ እግዚአብሔር ተጠራ፣ በጊዜ ተጠራ። እውነት ለመናገር ሁላችንም በሸስ ለሰዎች አሳዛኝ በሆነ መልኩ በእንዲህ አይነት በሰዎች ክፋት መልኩ መሆኑ ያሳዝናል እንጂ ወደ ፈጣሪ ብንጠራበት ጊዜ ቢቀርብ ቅርብ ቢሆን ወደ አምላካችን ብንሄድ በጣም እኔ ደስ ይለኛል። እኔ ወደ ፈጣሪ በክብር ብጠራ ደስ ይለኛል። እዚህ ዓለም ላይ ሆኜ ከንቱ ከመሆን የማረባ ከመሆን በዚህ ዓለም ላይ ሆኜ ከምኳርትን ወደ አምላኬ ብሄድ የዘላለም ረፍት እኮ ነው። እውነት ለመናገር በእናታችን በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን መላእክት ተራዳኢነት በቅዱሳን ጻድቃን ሰማዕታት ጸሎትና መልጃ በእግዚአብሔር እቅፍ ቢሆን ደስተኛ ነኝ። እኔ ግን ኃጢአተኛና በደለኛ ስለሆንኩ በየትኛው መልካም ስራዬ በየትኛው ምግባሬ አሁን የክርስቶስን መምጣት ልናፍቅ ብዬ ይሄን እላችኋለሁ እንጂ ሁላችን ብንሆን በስጋ ብንሞት ነፍሳችን ከስጋችን ብትለይ እረፍታችን ነው የእግዚአብሔር ከሆነን። ይሄ ወንድማችን እኮ ቅድም እንደነገርኳችሁ እግዚአብሔር በቃ ብሏል የሚለው ነገር ምን ማለት ነው? በቃ ብሎታል። ከዚህ በላይ ይበቃል ማለት ነው። የወንድማችን መሰቃየት ነው። ይሄ በውስጡ ያለውን ስቃይ እኔ ስለምረዳ ነው። በመተት መሰቃየት እጅግ በጣም የሚከብድ ነገር ነው።
መልካም እየሆናችሁ መልካም ያደረጋችሁ ደግ እየሆናችሁ ሰው እየረዳችሁ ግን በምላሹ እናንተ እየታመማችሁ ነው። ወንድማችንም ከዚህ ቀደም እንደተናገረው ሰውነት ክብደት እየጨመረ ነበር። እንደውም አንድ ወንድሙ ወይም ጓደኛው ቲክቶክ ላይ የለቀቀውን ቪዲዮ አይቻለሁኝ። ከዚህ ወንድማችን አሟሟት ጋር በተያያዘ ትንሽ ሪሰርች ለማድረግ ሞክሬ ነበር እና ጂም ሊሰራ ይመጣ ነበር፣ በመሀል ያቋረጥ ነበር፣ ሰውነት ክብደቱ እየጨመረበት ነበር። ይሄን ሁሉ የሚያደርገው በሰውነት ክብደት መጨመር፣ በሽታ መሆን፣ ማስጨነቅ ይሄ የመተቱ ስራ ነው እና ወንድማችን አሁን አረፈ። በቃ ሲጀመር አንድ ሰው ነፍሱ ከስጋው ከተለየች በበጎ ስራ በመልካም ስራ የቆየ ሰው ነው፣ ደግ የሆነ ሰው ከሆነ አረፈ ነው የምንለው በቃ። አለበለዚያ ክፋትን ይዞ ነፍሱ ከስጋው ከተለየች የዘላለም እሳትን የሚገጥመው እና ከዚህ ጋር ተያይዞ እንደማጠቃላይ መናገር የፈለኩት ነገር ምንድን ነው? እንደው የሆነ ቪዲዮ ሳልሰራ ከምቀርብ ነው ወደ እናንተ የመጣሁት። በአሁኑ ሰዓት በጣም ብዙ ሰዎች በመተት ይሰቃያሉ። በጣም ከምነግራቸው በላይ በጣም ብዙ ሰዎች። ወንድማችንም ደግሞ የዚህ ችግር ሰለባ የሆነው ስለዚህ መንፈስ ነቅቶ አለማወቁ ነው። በእርግጥም ቢያቅ ኑሮ ቀሪ ጊዜ ኖሮ ነበረ። በትንሽ በቀረው ጊዜም ደግሞ ምናልባትም እንደ እግዚአብሔር መልካም ፈቃድ ሌሎች በጎ ስራዎች መልካም ስራዎችን ይሰራና ጥቂት ዘመን ይቆይ ነበረ። ያው እግዚአብሔር በቃ ብሎ በጊዜ ወደ ራሱ ጠራው እንጂ እንደምታውቁት በጎ ሰዎች መልካም ሰዎች ቶሎ ወደ ፈጣሪ ይጠራሉ። ለምን? እዚህ ዓለም ላይ እንደዚህ አይነት ሰዎች መኖር አይችሉም፣ ሰርቫይቭ ማድረግ አይችሉም። ይህ ዓለም የክፋት ዓለም ነው። ይቺ ዓለም እኛ ተጥለን ሁላችን የቀረንባት ዓለም ናት እና እባካችሁን እንንቃ። መተት የሚባል ሰይጣናዊ አሰራር አለ። በትውልድ ውስጥ ይህን አሰራር የሚሰሩ ሰዎች መልካም የሚመስሉ ነገር ግን እጅግ በጣም አደገኛ የሆኑ የዲያብሎስ አገልጋዮች ናቸው። በተለይ እኚህ ሰዎች መገኛቸው ቤት ነው፣ በቤተ እግዚአብሔር ዙሪያ ነው። ለዚህ ነው እንዲህ አይነቱን አስተምሮ እንዲህ አይነቱን የመናፍስት ውጊያ ትምህርት ማለት እኛ ከመናፍስት ጋር የምንዋጋው ትምህርት ሳይሆን እግዚአብሔር ስለኛ መናፍስት እንዲዋጋልን ምንፈቅድበት መንፈሳዊ ልምዳችን ነው። ይሄ ምንድን ነው? ንስሐ መግባት፣ ጾም፣ ጸሎት፣ የዲያብሎስን ኃይል ደግሞ መቃወም በተግባር። ለዚህ ነው ለእግዚአብሔር ተገዙ ዲያብሎስን ተቃውሙት ይላል። ከእናንተ ይሸሻል። ለእግዚአብሔር መገዛት አለብን። እኛ የእግዚአብሔር ነን። እግዚአብሔር በእኛን እንዲከብር መፍቀድ አለብን። የእግዚአብሔር ዓላማ በእኛን እንዲከናወን ማድረግ አለብን። ጎን ለጎን ደግሞ የጠላትን ኃይል መቃወም አለብን፣ መዋጋት አለብን። የዲያብሎስን ኃይል መቃወም አለብን። እንዳጠቃላይ ያኔ ከኛ ይሸሻል። መልካምነት በራሱ ደግነት በራሱ ለሰዎች መልካም በሆን በራሱ ብቻውን በቂ አይደለም። እግዚአብሔር መጨመር አለበት። በዚያ ላይ እግዚአብሔር ካልተጨመረበት ጠላታችን ዲያብሎስን ካልተቃወም ነው ክፉ አድራጊዎች እንድንኖር አይፈልጉም። ጥቂት ዘመናችንን የቀረችውን ዘመናችን በስቃይ በህመም በመከራ እንድንኖር የሚፈልጉት። ስለዚህ እባካችሁን እንንቃ፣ ይህን የመተት አሰራር እንቃወም። በተለይ አርባ ምንጭ ላይ የምትኖሩ ደብተራዎች፣ ጠንቋዮች፣ የቃልቻ ቤት ያላችሁ ቃልቻን የምታመልኩ ጠቋርን፣ አዳልሞቴን፣ ሰይፉ ጨንገርን፣ ጠቋር አባቡሌን፣ ግራኝን፣ ቦረንትቻ እነዚህ የዛር መንፈስን በቤት ውስጥ እያመለካችሁ ሮብና አርብ እያስካደማችሁ ደም እያፈሰሳችሁ የትውልዱን አእምሮ፣ የትውልዱን ጤና፣ የትውልዱን ህይወት፣ ትዳር፣ ኑሮን የምታመሰቃቅሉ ጠንቋዮች ጥንቃቄ አድርጉ። ቶሎ ተመለሱ፣ በንስሐ ተመለሱ። እግዚአብሔር በሚያውቀው እግዚአብሔር አሁን በከፍተኛ በኃይል ወደ እናንተ በቁጣ የሚመጣበት ወቅት ነው። እኔ አስቀድሜ ተናግሬያለሁ። ብዙ አባቶቻችን እህት ወንድሞቻችን አስቀድሞ ተናግረዋል። የወጣቱ እንባ ይብቃ። የወጣቱ ትውልድ ህይወት፣ እድል፣ ስራ፣ ኑሮ፣ እውቀቱን ማበላሸት ይብቃችሁ። በተለይ በቤተ እግዚአብሔር ውስጥ ያላችሁ ራሳችሁን ደብተራን እያላችሁ ድብትርናን እንደ ጥበብ እየወሰዳችሁ ትውልዱን እንዲህ በመተትና በድግምት በሟርት የምታስሩ። በእውነት ደብተራ የሚለው ቃል እናንተ የሚመጥን አይደለም። ደብተራ ማለት አገልጋይ ማለት ነው። ደብተራ ማለት የመንፈስ ቅዱስ ማደሪያ ነው። እናንተ ግን ይህን ስያሜ የሰይጣን ማደሪያ በመሆናችሁ ምክንያት ምንድን ነው? የታወቀ እኮ ነገር ነው። ዲያብሎስ ስራው ነው የእግዚአብሔር የሆነውን ነገር የራሱ ማድረግ። የእግዚአብሔር የሆነውን ደብተራ የሚባለውን ስያሜ የራሳችሁ አድርጋችሁ ራሳችሁ እንደ ጥበበኛ ወስዳችሁ በወጣቱ መካከል ብቻ ሳይሆን በአዛውንቶቹ በሕፃናት ህይወት የምትቀልዱ ለገንዘብ ብላችሁ ትውልዱን በአጋንንት የምታስሩ ጠንቋዮች፣ ደብተራዎች፣ ቃልቻዎች ንስሐ ግቡ። በቅርቡ አገልግሎት አርባ ምንጭ ላይ መጀመራችን አይቀርም። እግዚአብሔር በፈቀደና በወደደ ሰዓት እስከዚያው ድረስ ንስሐ ገብታችሁ ወደ ቀደመ ኖርማል ህይወታችሁ ብትመለሱ ይችላል። አለበለዚያ እግዚአብሔር በአደባባይ ያዋርዳችኋል። ትዋረዳላችሁ። በየገበያው፣ በየመንገዱ፣
በየትምህርት ቤቱ በየሰፈሩ ቤት ለቤት በመቃብር ቤቶች ውስጥ ተደብቃችሁ ይህን ተንኮል የምትሰሩ ሰዎች ጥንቃቄ አድርጉ። እውነተኛ አገልጋዮችን አታሰድቡ። በቤተ እግዚአብሔር ያሉ መስቀል ይዘው ቆባቸውን ደፍተው ቀሚሳቸውን ለብሰው ቤተ ክርስቲያንን የሚጠብቁ ትውልድን የሚጠብቁ ሳይተኙ ቆሞ የሚያሩ አገልጋዮች እንዳሉ ግልጽ ነው። በዚያ ልክ ደግሞ እናንተ ጠንቋዮች ይሄን ቪዲዮ የምትሰሟላችሁ ልብ አድርጉ። በንስሐ ተመለሱ። እግዚአብሔር የሚፈርድበት ጊዜ ቅርብ ነው። ወጣቱ እየነቃ ነው፣ እኛም እየነቃን ነው። እኔን እግዚአብሔር ከዛኛው ህይወቴ አስመልጦኝ በዚህኛው ህይወት እናንተን እንዳሳድድ ወደዚህ አገልግሎት ያመጣኝ በጉብዝናዬ በጀግንነቴ ብርቱ በመሆን አይደለም፣ ደካማ በመሆኔ ምክንያት እግዚአብሔር ብርታት ሆኖኝ ነው። ስለዚህ እንዲህ በቀላሉ የምንላቀቀው አይደለም። እመጣለሁኝ፣ እግዚአብሔር ደግሞ ይፈርዳል። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።